በሜዳችን ፕሪሚየር ሊጉ ላይ ካለው የበከተ ቲም 3 ነጥብ መውሰድ አንችልም። የማንንም ፈልፈላ አይደለም። በሜዳችን ከበክቱ ቲም 3 ነጥብ መውሰድ መቻል አለብን። ይሄ የወልቭስ የተሻለ ቲም ሆኖ ሳይሆን የኛ አለመርባት የማንንም ለአጫም ሕፃን ልጅ ሰብስቦ እኛ መቀለጃ ሩብን በእነዚህ በነዳም በፍሌቸር ልጆች ሩብን መዳ ድናችንማ እንደ ከዘራ ተጣሟል። በቃ እኔ እንኳን ማን ነው አሁን ለዚህ ነጥብሽ የሚጠይቀው? አሰልጣኝ ቃርዳ ያወጣ በእነዚህ እርግጤው ጋር ምናምን ቢጫሩ ባለኝ በእናትህ ምናምን ኧረ በፈጣሪ ኧረ ወይኔ ኧረ ወይ ቀድመሽ እያገባሽ በሜዳሽ እየመራሽ ትርፍዬ ማሸነፍ ማን የረገመሽ? ጃሶልብስ እሺ 4 አግብቼበታለሁ። ይፍሲ እስቲ ወንጎል ተጠቀሚ እስቲ ወልብስ አናዝር 1 ፖይንት ታገኛል። አረ ጉራችሁ 4 የምታገቡት እኮ እናንተ ነው የምትመስሉት። እመጣልሻለሁ አልተውሽም። ክለብ ያሸንፉልና አልተውሽም። ደምኩ ጉራችሁ ከረብት በፊት እስቲ ሙጭ በይ ውልብስ ቀበሮ መጣልሽ። እኔ እኮ የቲም እኮ ምን ላውቁ የመሰለ ቲም ግምት ሽተት ውዳቂ ሊከስከስ እስከነ ደጋፊ ቆሻሻ ኪውለ ክለብ ዛሬ ቤታየውና ቤታየው ተገናኝተው ነበር እና ሁለቱም እቃችሁ ይሰፋ ነው። ሁለቱም በስተክክል ሲሰጣችሁ ይከርሙ ናችሁ። በስተክክል ፍንድድ ያሉ ፍንድድ እና ዛሬ እንትኑ ማን ያርግ እና ሁለቱም እንዲተባብለው አይ እና ፈነድዳለ ሌላ ቀን በረም አንቺም ቀጥይበት እኛም ቀጥልበታለን ብሎ ተላይቷል። ሁለቱም ፍንድደ ለፍንድሊ እንዴት ወልቭስን ማሸነፍ እንዴት ይከብደዋል? ወልቭስን ይሄ ላቁ እስከ ደጋፊው ላቁ ነው ወይም ላቁ ነው በቃ ምንም ተስፋ የሌለው ቲም እኮ ነው። ዲቻውም የቻለው በሚባለው ተጫዋች እንዴ ጠቋራ ተከላካይ እኮ ይገርመኛል እኮ ከአመት ማይሻሻል ደንቆር ሁለቱም ዲቻውም ያ ግም ማንቸስተር የሚባለው ደንቆሮ ላት ስብስብ ደጋፊውም ክለቡም ተሰጥቷል። ቢያስ በረም ሁለቱም ተሰጥቷል ዛሬ በቃ ትርፌ አልተሸነፍሽም እንዴ? እኔ እኮ በጉጉት እየጠበኩሽ ነበር። አልለጠፉሽም። ለመጀመሪያ ጊዜ 3 ነጥብ እኮ ካንቺ ላይ ወስዳሉ ብዬ ነበር። ትርፍዬ 1 ነጥብ ወሰዱብሽ። ለነገሩ ምን ታረጊው? ችግሩ ካንቺ አይደለም ከደጋፊዎችሽ ነው። ዛሬ አላዩሽማ፣ አልደገፉሽም፣ ከጎንሽ አልነበሩም፣ አልቋጠሩልሽም። ትርፍዬ የሚያዩት የሚቋጠሩት ለቪላ ነበር ለሁለተኛ ክለባቸው። ዛሬ አንደኛ ክለባቸው አደረጉት። አንደኛ ክለባቸው ከዛው እኔ ምን አደረኩኝ? ወቅቄ ማለት ነው። እዛ ማሳጧቸው እዚህ ማሳጧቸው አንጀታቸውን ቧጠጥኩላቸው፣ ጨጓራቸው ላይ ተረማመድኩላቸው። አርሴ ወስዶ ቪላ ለጠፈ። እኮ ሽንፈት እኮ ነው። አሁን እንዳታወሩ የትርፌ ደጋፊዎች መጣ። ይሄ ከሽንፈት አይተናነስም። ከወረደው ቲም ጋር 1 ነጥብ ይወስድባቸዋል በሜዳና በደጋፊያችሁ። እንዴት ጣፋጭ ለሊት ነው። አቤት እመለሳለሁ። በሌላ ቪዲዮ ሼር ኮፒ አድርጉና አድርሱልኝ። በሌላ ቪዲዮ እመጣለሁ። ክብር ያለው አቻ እኩያሽ ነው ብዬ ነበርኩ። ውልብስ እኩያሽ ነው። አክብሮሽ ብቻ መጫወት ነበረበት። ንቆሽ ነው እንጂ ሲያከብርሽ እንደ እኩያሽ 1 እኩል ወጥ ኖርማል እኮ ነው አባቴ። ከቸልሲ ጋር ሙያቡዬ ምናምን ትባያለሽ። ነገርኩሽ። ተመሳሳይ ሰዓት ላይ ሲያረጉን አንቺ ፍሬሽን ይዘሽ የኔ ጨዋታ ላይ መጣሽ ልትቋጥሪ። ግን እዛ ጋር አንቺ ጣልሽ። ነገርኳችሁ ከጌም በፊት ሁለታችንም አናሸንፍም፣ አንዳችን ነው የምናሸንፈው። የዋንጫው ቡድን አሸነፈ። የወራጅ ቀጠናው ቡድን 2 ነጥብ ካለው ቡድን ጋር 3ኛ ነጥቡን ኦፊሻሊ ሰጠው ይላል። ኮንግራቹሌሽንስ ተርፊያንስ፣ ትችላላችሁ። በጣም ነው የምትችሉት። ላስት ሲዝን እኮ ሆም አዌይ ነበረ ውልብስ የገረፋችሁ።
እናንተ ተሻሽላችኋል። ውልቭስ ወርዶ ነው እንጂ እኩያችሁ ነው። ውልቭስ እኩያችሁ ነው። እኔ ላይ በመቋጠር ሰዓትን ታባክናለህ። ገና ላይፍን ታባክናለህ። ላይፍን አንተ በመስኮት ቆመ ታየኛለህ። እኔ ዋንጫ ስጎናጸፍ ማለት ክብርና ዝናን ስጎናጸፍ አንተ በመስኮት ታያለህ ከእስር ቤት ማለት። ወልቭስ መጥቶ አንድ ጎል አስቆጥሮ የሆነች የሴት ፒስ ኳስ ከዛ 1 ነጥብ ይዞብን ሄደ ማለት ነው። የሚጠበቅ ነው። ምን እናድርግ? እኔ አሁን አሰልጣኝ አልወቅስም፣ የሆኑ ተጫዋቾችን አልወቅስም። ምን እናድርግ? ኡጋርቴንም ካስሜሮንም ነው አጣምረን የገባ ነው። ከዛ ቀይረ የምታስገባው ሰው የለህም ምናምን። ቻንሱ ክሬት በማን ይደረግ? በማን በቃ ያልናፈቀኝ የለም ነው። አማር ናፈቀኝ እነ ኒውካስትል ላይ አፈግፍገ ምናምን ነጥብ ትወስዳለህ። አንድ ጎል አስቆጥረ የሆነ ሴት ፒስ ኳስ ምናምን የሆነ ነገር ሞክረ አፈግፍገ ነጥብ ትወስዳለህ። ከነ ወልቭስ ጋር ስትጫወት ግን እንደዚህ አይነት ነገር የለም። ተጭናቸው ጎል ማስቆጠር ነው አይደለም፣ በሜዳ ከሜዳም ውጪ ማለት ነው። ልክ ባለፈው 4-1 እንዳሸነፍከው። አሁን ግን ያለ ማድረግ የትኛው ሰው ቻንሱን ክሬት ያደርገው? ልክ ኩኛ የሆነ ኳስ ይይዛል፣ ሩጮ ምናምን ሰንጥቆ ለመግባት ምናምን ይሞክራል። ከዛ የዘለለ በቃ አላየንም፣ ምንም ማድረግ አንችልም። እዚህ በኋላም እንደዚህ ነው የምንለው። እንደ የገቡትን ተጫዋቾች ምን ያጨራ የሆነ ማራቆ ባርዬ ምናምን ይገባል። ምናደርገው ግራ ገባን። ገባችሁ? ለማንኛውም የሚመቻችሁ ተካን ይመስል በጠራራ ፀሐይ ጥሩምባ ካልነፉ አለ ማንቸስተር ዩናይትድ ያራዳ ልጆች በሜዳቸው ሄዶ 4 አግብቶ እንዳልመጣ አሁን ደግሞ ምን እንደሆነ አላውቅም። በሜዳው ምን አይነት ኒውካስትልን ባፈዛ ደንግዝ 1-0 ጆሮውን አቅምሶት መጥበቃ እንደ ቀዳይ ላከከም ምናምን ከአስቶን ቪላ ጋር ቆንጆ ጨዋታ ተጫውቶ ተሸነፈ። አረ ወልቭስ ላይማ 4 አግብቷል ጭራሽ ይበሳል ሲባል አሁን ደግሞ ምን እንደሆነ እኔ እንጃ። በገዛ ሜዳው ነጥብ ተጋርቶ ወጣ ነው ማለት ያራዳልች። ምንድነው እየተኮነው ያለው ነገር? እሺ ተጫዋች ሄዷል እንዳንል ተጫዋች ሳይኖሩ ነው ኒውካስትልን አፈር ከድሜ አብልቶ ቁጭ አደረገው። ለወልቭስ ደግሞ ተጫዋችም ሊያስፈልግ አይገባም። በመከራ ታግሎ እኮ 3 ነጥብ ላይ ደረሰ ወልቭስ። ተረዳኝ? ምንድነው ነው እየሆነ ያለው? እኔ ምንም ስለ ማንቸስተር ለማውራትም አስቸጋሪ እኮ ነው ያራዳልች። በዚህ ነው ስትል በዛ ነው ስትል ላይነ ስለ ያለው ሰውዬ ማለት ነው። ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። የፕላስ ምልክቱ እናንተ ነው። በደም ሼር ኮፕሊንክ እየተደረገ እስቲ ሐሳብ ስጡበት። ወልቭስ እኮ 20ኛ ደረጃ ላይ ያለ ቡድን እኮ ነው። ብራንድ የት ያቀልሃል? ብራንድ አይጠቀምም፣ ብራንድ አያቅም፣ አያከብርልህም። እንዴ ሼሽኮ ያገባው 2ኛው ጎል ባይሆን ለሃጣን አይታይም ተብሏል። ለጻድቃኖች ብቻ ነው ሲታይ ነበር። 2-1 ነው ያለቀው ጨዋታ። ማንቸስተር ዩናይትድ አይደለም የአይን ህመም ኑሮብህ በሙሉ ጤና ላይ ብትሆን ራሱ መደገፍ የሌለበት ቡድን ነው። 5 ጨዋታ እስከሚያሸንፍ አይደለም አንተ ጸጉርን ልጅ ታሳድጋለህ፣ ይጦርሃል ምናምን። መስማም በጣም ነው ያዘንኩት ለደጋፊዎቹ። እንዴት እኩል ማውራት ራሱ አንችልም ከዚህ በኋላ። ክለባችን ማንቸስተር ዩናይትድ ከወልቭስ ጋር በኦልድ ትራፎርድ 1 እኩል ተለያይቷል። እርግጠኛ ነኝ ይሄን ጨዋታ ብዙዎቻችሁ ማንቸስተር ያሸንፋል ብላችሁ ነበር የጠበቃችሁት። እኔ ግን ቀድሜም እየፈራሁ ነበር፣ ሰግቻለሁ ብዬ ነበር፣ ብዙ ጊዜ የተናገርኩ ነበር። ምክንያቱም ወልቭስ ሮበን ኤድዋርድስን ከቀየረ በኋላ በሊቨርፑል ላይም አርሰናል ጋርም ሲጫወት አይታችሁት እንደሆነ አሪፍ ፐርፎርማንስ እያሳየ ነበር። 3 ነጥብ አያገኝ እንጂ አሁንም ዛሬ በጣም አሪፍ ነበር። ሽንፈት ይገባቸዋል ብዬ አላስብም፣ ግን ሴስኮ ዛሬ እድለኛ አልነበረም። እውነት በጣም ነው ያሳዝነኝ። በጣም ሲለፋ ነበር፣ ሲሞክር ነበር። በተለይ ከረፍት በፊት፣ ከረፍት በኋላ 1-2 ኳሶች ሲሞክር ነበር። ዚርክሲ ጎሉን አስቆጠረ እንጂ ጥሩ አልነበረም። ያው ቀይሮት ያስገባው ፍሌቸርም ያን ያህል ተስፋ የሚሰጥ ተጫዋች አይደለም። ግን ሮበን አሞሪም ምክንያት አለው ብዬ አስባለሁ። አሁን ምንም ሪኦ አልልበትም። አሁን ለምን ነጥብ ጣለ ብዬ ምናምን አሁን ምንም እሱ ላይ ጣቴን አልቀስርም። በቃ ይሄ አቅማችን ነው በቃ። ምክንያቱም ጉዳት አለ፣ ያጣናቸው ተጫዋቾች አሉ፣ ምን አሉ፣ ከባድ ነው። አሁን ወደፊትም ራሱ ልጆቹ ካልተመለሱ ከባድ ነው የሚሆነው። ግን እኔ ብዙ አልደበረኝም። አርሰናልም አስቶን ቪላን 4-1 አሸንፏል። ያው ጨዋታውን ስላላየሁት ነው ብዙ ማውራት አልችልም። ጨዋታውን ብዙ አላየሁም። የማንቸስተር እያለ መቼም እሱን አላይም። ግን የአርሰናል ደጋፊዎች ይሄ ደስ የሚል በቀል ነው ዛሬ የተወጣችሁት ብዬ ነው የማስበው። አስቶን ቪላን በየቀኑ ብታሸንፉት አይወጣላችሁም ብዬ ነው የማስበው። እና የአርሰናል ደጋፊዎች እንኳን ደስ ያላችሁ። ለማንኛውም ዩናይትድ ደጋፊዎች እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክፍታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የሩበን አሞሪም ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ 20ኛ ደረጃ ላይ የሚገኘውን ወልቭስን ገጥሞ 1-1 በመለየት ነጥብ ተጋርቶ ወጥቷል። ነጥብ ተጋርቶ ለማለት እንኳን በጣም ያስቸግራል። ነጥብ ጥሎ ወጣ ማለት ይቀላል። ወልቭስ ላለፉት 12 ጨዋታዎች ተከታታይ ሽንፈቶች ነበር ሲገጥሙት የነበረው። ዛሬ አቸው ወጥቶ እንግዲህ ያንን መጥፎ ሪከርዱን ማሻሻል ችሎ ነበር። በፕሪሚየር ሊጉ 2 ነጥቦች ብቻ ነበሩት። ዛሬ ከማንቸስተር ዩናይትድ ጋር ኦልድ ትራፎርድ ላይ አቻ መውጣቱን ተከትሎ እንግዲህ ነጥቡን ወደ 3 ከፍ ማድረግ ችሏል። ለኔ
መውደቃቸውን ካረጋገጡ ቡድኖች መካከል አንዱ ወልቭስ ነው ብዬ አምናለሁ። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ይህንን ደካማ የሆነ ወልቭስን ማግኘቱን ተከትሎ በየትኛውም አይነት ኮንዲሽን ያሸንፋል የሚል እምነት ነበረ። ነገር ግን ማንቸስተር ዩናይትዶች በጨዋታው ላይ እንደጠበቅኳቸው አላገኟቸውም። ይባስ ብሎ ፈርስት ሃፍ ወልቭሶች በጣም ኮምፒት ማድረግ ችሎ ነበረ። ይሄ ቡድን ግን ብሩኖ ፈርናንዴዝን ምን ያህል እንደሚናፍቅ ነው ያሳየኝ። ዛሬ ሰከንድ ሃፍ የተሻለ የግብ ዕድሎችን ለመፍጠር ዩናይትድ ሞክሮ ነበር፣ ነገር ግን አልሳካለትም ነበረ። ኦቨርኦል ከተመለከትነው ግን ከ20ኛ ደረጃ ላይ ከሚገኝ ቡድን ጋር በዚህ ልክ ፐርፎርም ማድረግ በጣም ጥያቄ የሚያስነሳ ይመስለኛል። የማንቸስተር ዩናይትድ ጎል ማስቆጠር የቻሉት ዚርክዜ 27ኛው ደቂቃ ላይ ነበረ። ወልቭሶችም እንግዲህ በክሬጂት ጎል አማካኝነት 45ኛው ደቂቃ ላይ አቻ አድርጎ በዛው ጨዋታው 1-1 ተጠናቋል ማለት ነው። አሁን ማንቸስተር ዩናይትድ 6ኛ ደረጃ ላይ በ30 ነጥብ ለጊዜው ተቀምጧል ማለት ነው። ለማንቸስተር ዩናይትድ ግን በጣም አስቸጋሪ የሚባል ውጤት ይመስለኛል። ከእንደዚህ አይነት ቡድኖች ነጥቦችን ካልሰበሰበ ከየትኛው ቡድኖች ነጥብ ሊሰበስብ እንደሚችል ግራም ያጋባ ይመስለኛል፣ ከነጉድለቱም ቢሆን ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ተሰማችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል።